ይህ የሁሉም ኦርቶዶክሳዊ ቁጭት ነበር። በተለይም ደግሞ በሙያቸው ማገልገል ለሚፈልጉ የሕክምና ባለሙያዎች ባለቤትነቱ የቤተ ክርስቲያን የሆነ የሕክምና ተቋም አለመኖሩ የእግር እሳት ሆኖባቸው ከርሟል። ከሃታ ቤተ ክርስቲያናት የጉዞ ጉብኝት ተሞክሮ በኋላ ደግሞ ያልሰራንበት ዘርፍ አለና እንሞክረው የሚለው ከምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም አባቶች ጆሮ አቃጨለ። ከ8 ከ9 ዓመት በፊት ግብጽ ገዳማትን ለማየት ሄጃለሁ። ደጋግሜ ሄደናል ከባለቤቴ ጋር። ግን የዛሬ 9 ዓመት ባደረግነው ጉብኝት እስክንድሪያ ላይ በአቡነ ተክለ ሃይማኖት ስም የተከፈተ ትልቅ ሆስፒታል አላቸው። ትልቅ ሆስፒታል ካርዲያክ ሴንተር ነው። ካርዲያክ ሴንተር ብቻ መሆኑ ሳይሆን የልብ ቀዶ ሕክምና የሚሰሩበት ነው። ልብን ከፍተው የሚሰሩበት ሆስፒታል የቤተ ክርስቲያን ሆስፒታል ነው። ያም ደግሞ የተሰየመው በአቡነ ተክለ ሃይማኖት ስም ነው። አንባ ተክላ ካርዲያክ ሴንተር ነው የሚለው ግብጾቹ ማለት ነው። ያንን አይተን ከመጣን በኋላ ሁሌ ይቆጨኛል። አዲስ አበባ ምግባረ ሰናይ እንዳለ አውቃለሁ። ብዙ መስመር ያልሄደ እንደነበር አውቃለሁ። ግን ይቆጨኛልና ለቤተ ክርስቲያን ለምን እንዲህ አይሆንም ብዬ አስባለሁ። ከዛ ሌላ የተወሰኑ ጊዜያት ላይ ናይሮቢ የመሄድ እድል ነበረኝና እዛ የነበሩ መድኃኔዓለም ቤተ ክርስቲያን ያስተዳድሩ የነበሩ ካህን ነበሩ፣ ቀሲስ ልዑል። እሳቸው ጋር በአጋጣሚ ቤተሰብ ታሞባቸው ወስደው ያሳከሙት የኮፕቲክ ክሊኒክ ነው ናይሮቢ። ይህንንም ደግሞ ሳይ ሪሊ እንደ ቤተ ክርስቲያን ብዙ ነገር መስራት የምንችል ሰዎች ወደ ኋላ ቀርተናል፣ መስራት አልቻልንም ብዬ ይቆጨኛል። እስከ ይዙናን ክሊኒክ እንደነበረው አውቃለሁ፣ ግን ሰክሰስፉል ሆኖ አላየሁም። እኛ ስራ አልሰራንም። አሁን እኛ ሄደን ያንን የግብጽን ገዳማት ጎብኝተን ካየን ወደዚህ ስራ አልሰራ ነው ያልነው። እዛ ሁኛ ያየሁት ምንድነው ይሄን ቦታ ነው እንዳለ እንዴ እዚህ ቦታ ላይ ይሄን ብንሰራ ምን አይነት ጥቅም እናደርግ ነበር? ምክንያቱም እዛ በረሃ ላይ እዛ አሸዋ ላይ ነው ያንን ስራ የሰሩት እንዳለ 35 ፋብሪካ የሰሩት እዛ አሸዋ ላይ ነው፣ ውሃ በሌለበት ምንም በሌለበት ቦታ ላይ ማለት ነውና እኛ ግን ብንሰራ የት እንደምንደርስ በእውነት የት እንደምንደርስ እና በጣም ከመጠን በላይ እኔ ገና ስራ አልጀም መሰረት አልጣልንም። እኛ አሁን እዚህ ሆነን ያን ግብጽ ሳናይ አለማን እያልን ነበር። አለማን ልማት እያልን ያንን አይተን ከመጣን ወዲህ ግን ምንም ስራ እንዳልሰራ ነው የታሰበን እንዳለ። የገዳሙ አባቶች ኤክስፔክት አታደርጉም ስራዬ ብለው ሐዋሳ ድረስ መጥተዋል፣ እኛን ለማነጋገር ማለት ነው። ስለ ክሊኒክ ሀሳቡ ሲነሳ እኛን ለማነጋገር መኪና ይዘው አላቲዮን ድረስ መጥተው አንድ ጠዋት ቢጠሩን መምጣት የምንችል ሰዎች ነን። አንጨርሰውን ብለን የጀመርነው ብዙ ስራ አለ፣ ግን ጨርሰነዋል። ምን መስራት ምን ማድረግ አለብን ብለን ስናስብ በቃ ትልቁ ነገር በዚህ በገዳማትም የሌለ ያልተሰራበት ግን ብዙ መስራት የሚችል ብዙ ገቢ ማስገኝ የሚችል ምንድነው ብለን ስናስብ ሆስፒታል ነው። ይሄ ነገር ጻድቁ ያስጨርሱናል፣ እንጀምረዋል። ሐዋሳዎችም አገዙ። በእውነት ሐዋሳ ዶክተሮቹ በካመት 2-3 ጊዜ እየመጡ ሕክምና ይሰጣሉ ለመናንያ ነው። ያንን ማይጀንና መነሻ በማድረግ እነሱም የእውቀት ግንዛቤ እነሱን ሲሰጡን በቃ ገባንበት፣ ጀመር ነው። ግን ጻድቁ አንዱ ሲያመጡት የሆነ ነገር እንደ ስናካፍር ውይይታችን ያወያየን ስንል ስራው ደረሰ እና በጣም እኛ ራሱ በጣም ይገርመናል። ስራው እንዴት እንደተሰራ እኛ እናውቀው በእውነት ገርብ የሚያውቀውና እዚያ ሌላ ሰው ነው እየሰራ ያለው። ሰው ማሰብ ብቻ ነው፣ ከልብ መነሳት ብቻ ነው ከኛ የሚጠበቀው። የነፍስን ግልጋሎት የምትሰጥ ከአምላካችን ያስታርቁናል ብለን የምናስባቸው አባት ልጆቻቸውም ሆነ ሌሎች ህዝብ የቤተ ክርስቲያን ልጆች በመናን ሄዱ ማንነው ግለሰብ ሄዱ መታከም የለባቸው የራሳቸው ሕክምና ማዕከል ቢኖራቸው ይሻላል ብለን ከማሰብና በዚህ ስራ ላይ ብንሳተፍ የተሻለ ውጤት ማምጣት እንችላለን ብለን በመገመት በራሳችን ነው የተሰራ ያለው። ህንጻው G+7 ነው። አሁን 3ኛ ስላብ ላይ ደርሷል።
እስከ መጨረሻውን ካለቀ በኋላ ሙሉ የሕክምና አገልግሎት ነው የሚሰጠውም ገዳሙ ነው ማለት ነው። ገዳሙ ባለሙያዎችን በመቅጠር የቤተክርስቲያን ልጆችን በማስተባበር አገልግሎቱን የሚሰጠው ራሱ ገዳሙ ነው። ታዲያ ጊዜ አልወሰዱም። ከ2 ዓመታት በፊት በሰው ሰውኛ እንደ ቀልድ በግለሰብ ባለሙያዎች እንደ እግዚአብሔር ፈቃድ ደግሞ የወደፊቱ ታላቅ ፕሮጀክት ጥንስስ ተጀመረ። ይህ የምትመለከቱት ሀሳቦች ተንሸራሽረው ብቻ የሚበተን ስብሰባ አይደለም። ይልቁንስ ሀሳብን ተሻግረው ቁሶችን አሟልተው የቅጥር ጉዳይ ላይ የደረሰ የጤና ባለሙያዎች ቡድን ውይይት ነው። ዘላለማዊ ድህነትን የምታስገኘው ቅድስት ቤተ ክርስቲያን ለሕሙማነ ሥጋው ፈውስ ይሰጥ ዘንድ በታላቁ ምድረ ከብድ ገዳም ስም የሰየመችውና ያስገነባችው የጊዜው መካከለኛ ክሊኒክ የወደፊቱ ጠቅላላ ሆስፒታል ስራ ሊጀምር ነው። እዚህ ከመድረሱ በፊት ግን ጅማሩ በባለሙያዎቹ እይታ ቀልድ ይመስል ነበር። እንደ አጋጣሚ ለስራ ጉዳይ ወደ ቡኢ መተን ነበረ። የተወሰኑ ሰዎች ሆነን 1-2 ሰው ብቻ ሆነን እንደ አጋጣሚ እሱንም አስበን አይደለም፣ ስራውም ይተሰራል ተብሎ አልነበረም። ለቡኢ ላይ የሆነ ዳታ ኮሌክሽን ያው መረጃ የምንሰበስበው ነበረ። ለዛ ጉዳይ ስንመጣ ለምን ምድረ ከብድን አናይም ብለን ጠዋት ተነስተን ከመረጃ መሰብሰባችን በፊት ወደዚህ ወደ አቡነ ገብረ መንፈስ ቅዱስ ገዳም ወደ ምድረ ከብድ መጣን ማለት ነው። እና ስንመጣ ኦልሞስት ወደ 5 ሰዓት አካባቢ ይሆናል ስንደርስ እዚህ 4 ሰዓት ወይ 5 ሰዓት ይሆናል። ለአንድ አባት አገኘን ላስጎብኛችሁ ብለው ሰረገላውን የተለያዩ ቦታዎችን አስጎበኙን ማለት ነው እሳቸውና ስናይ እሳቸው ጸሎት ሲያደርጉ እንደዚህ በጣም አቅርበው በጣም የተቸገሩ ሲጸልዩ አየርና ሲጨርሱ ጠበቀን። ምን ነው ለምንድን ነው ማይታከሙት? መነጽር ለምንድን ነው ማይወስዱት ብለን ስንጠይቃቸው እሳቸው ምን አሉን? ልጅም አለኝ አቅምም ያለው ልጅ አለኝ የመታከም ብር ጦትም አይደለም። ነገር ግን ከቤተ ክርስቲያኑ ቅጽር መውጣት ስለማልፈልግ ነው። ከቤተ ክርስቲያኑ ሄጄ ተለክቼ መሰራት ቢኖርበትም ከቅጽሩ መውጣት ስለማልፈልግ ልታከም አልቻልኩም እና ጸሎት ብዙ ጊዜ ያስቸግረኛል አሉ ማለት ነው። ያንን ሲነግሩን ሰረገላው የሚባለው ቦታ ላይ አቡነ ገብረ መንፈስ ቅዱስ ከግብጽ መጥተው መጀመሪያ ያረፉበት ቦታ ላይ እዛ ጋር ሆነን ነው የሰማነው። ከዛ ዝም ብሎ እንደ ሀሳብ ዝም ብሎ መጣልንና ለሳቸውም አልነገርናቸውም። ሄድን። የግቢ ጉባኤ ልጆች ነበሩ። እኔ የተማርኩት አርባ ምንጭ ግቢ ጉባኤ ነው። የግቢ ጉባኤ ልጆችን አማከርን። እዛ ደግሞ በሐዋሳ ወረዳ ማዕከል ላይ የሚያገለግሉ ወንድሞች ነበሩ። እኔ እንኳን ብዙም አገልጋይ አይደለሁም፣ ግን ለነሱ ነገርናቸው። ቡታጅራ ላይ አንድ የግቢ ጉባኤ ልጅ ነበረች፣ ከአርባ ምንጭ ግቢ ጉባኤ አብረን ያገለገልን ልጅ። እሷንም ተደዋወልንና ለመጀመሪያ ጊዜ በዙም ተገናኘን፣ በጉግል ሚት ተገናኘን። ጉግል ሚት ላይ ስንገናኝ ምንድን ያደረግነው መጀመሪያ ያው ኃላፊነት ሰጠን። ያው እንዲሰበሰብ በየኤክስፐርቱ ሰው በየፕሮፌሽኑ እንዲሰበሰብ አድርገን እንግዲህ ከ6 ወር በኋላ የማንተዋወቅ ሰዎች እዚህ መተን በምድረ ከብድ በአቡዬ ምክንያት ተዋውቀን አገልግሎት ሰጠን ማለት ነው። እንግዲህ 2015 በስተክክል በፈረንጅ 2022 እንደዚህ መጀመሪያ ሂታችን መታ እዚህ የነበረውን ችግር አይታ ወደ ሐዋሳ ተመልሳ ነበር ያናገረችን። ያየችውን ችግር ስትነግረን እኔ ሐዋሳ ማዕከልም ያገለግላለሁና እዛ እንደዚህ አይነት ልምዶች አሉ። ሐዋሳ ውስጥ ቤተክርስቲያን አካባቢ ያሉት አገልጋዮችን ይሄርን የማከም ነገሮች አሉ እና በዛ መልኩ ማድረግ እንችላለን የሚል ሐሳብ ሰጣናት። በዛው መሰረት ነው ኮሚቴዎቹን አቋቋምን። በየቦታው ያሉት ልጆች ኮሚቴ አቋቁመን በየጊዜው መተን ለመስራት ነበር ታሰበው። ስታይ ግን ትንሽ እዚህ ያለው ትንሽ ይለያል። ምክንያቱም አባቶች አንድ ላይ ነው የሚኖሩት። ገዳም እንደመሆኑ ሁሉ ጊዜ ነው ጸሎት የሚደረገው። ሁሌ ከመጽሐፍ ጋር በማሳለፋቸውም የአይን ነክ ችግሮች ይኖራሉ። በጋራ ነው የሚኖሩት። አንድ ተላላፊ በሽታ ቢኖር ትንሹ ነው የሚያዳርሳቸው። በዛ ምክንያት በተደጋጋሚ መምጣት አስፈላጊ ሆኖ ነበርና ከሐዋሳም ከቡታጅራ ያሉትም ከቡኢም ያሉትን ጤና ባለሙያዎች ሐኪሞች እያስተባበር ነበር የምንመጣው። ከጀመሩ በኋላ እኔን አማክረውኝ ነበረ። ምን ማድረግ እንችላለን፣ ምን መስራት እንችላለን፣ እንዴት እናድርግ የሚል ነገርና
ሲያናግሩ አንዳንድ መስመር ሰጥቻቸው ነበር። እኔ የተበታተነም ነገር ከሚሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕክምና ማህበር የሚባል ስላለ ለምን በዛ ረና አይደረግም፣ ለምን የተበታተነ ይሆናል የሚል ነገር ነግሬያቸው ኦኬ ከነሱም ጋር እንነጋገራለን፣ ግን አባቶችን እየሄድን ስለሆነ የምናክመው ምን አለ እንዲስ ብናደርግ የሚል ነገር አይ ቲንክ ከ2-3 ዓመት በፊት ጀምረው እየመጡ አባቶችን ያክማሉ፣ ይመረምራሉ። ለዛ ምርመራና ለዛ ስራ የሚመቻቸውን የሚያስፈልጋቸውን አንዳንድ ነገሮች ከሆስፒታልም ሰፖርት እናደርጋለን። ባለሙያዎችም ከዛ መጥተው ሰፖርት ይደግፋሉ። በዛ ነው የጀመርነው። በዚህ መሀል ነው የሚሰራ ህንፃ ስላለ የሚሰራውን ህንፃ ወደ ክሊኒክ ብናደርገውስ የሚል ከልጆቹ ሀሳብ መጥቶ ከነሱም እንደዚሁ ደግሞ ይህንን ስራ በደንብ አድርገው የሚያሳልጡት አባ ወልደ አማኑኤል የሚባሉት አባት ናቸው። በጣም ፖዚቲቭ እና ለስራው በጥሩ ሁኔታ እንዲሄድ የሚያደርጉ እንደዚህ አይነት ጥያቄ ሲነሳ ወደ ክሊኒክነት ለምን ክሊኒክ አንከፍትበትም፣ ለምን ሆስፒታል አናደርገውም የሚል ነገር ሲነሳ እኔ በጣም ነው ደስ ያለኝ። ያላቸውንም ሞራል ስለማይ ቁርጠኝነት ስለማይ ከዛ ሌላ ደግሞ ማሟላት የሚያስፈልገንን ነገር ይሄ ያስፈልጋል ብለን ስንል ለሰዎች ስንል ሰው በነገራችን ላይ እኔ ብቻ አይደለሁም ቁጭት ውስጥ ያለ ነው። ሁሉም ኦርቶዶክሳዊ ቁጭት ውስጥ ነው ያለው። ቤተክርስቲያንን የሆነ ደረጃ ላይ ለማድረስ በደንብ መንፈሳዊነቱ የገባው ሰው በቁጭት ውስጥ ነው ያለውና የሚኖረውና አይ ቲንክ ለዛም ይመስለኛል የቀለለን የሚመስለኝ መሟላት በተለይ ለሚዲየም ክሊኒክ ለመካከለኛ ክሊኒክ መሟላት ከሚገባው በላይ ነው ያሟላል። ለምሳሌ አልትራሳውንድ ግዴታ አይደለም፣ መንግስት ግዴታ አድርጎ አያስቀምጥም። ግን ለምርመራ ስለሚያስፈልግ እኛ ግዴታ አድርገን ይዘነዋል። ያንን ቀብድ ከፍለን ወስደናል። ኤክስሬይ ለሚዲየም ክሊኒክ ግዴታ አይደለም፣ ግን ያስፈልጋል። የምንገነባው ወደፊት ሆስፒታል መሆን የሚገባው ቦታ ስለሆነ ብለን እሱንም ቀብድ ከፍለን ወስደናል። ቤት መስራት ነው የሚቀረን። ሌሎቹን እቃዎች ለማሟላት ለእከሌ ስንነግረው ያ እከሌ የሚፈለገውን ነገር የሚያስፈልገውን ነገር በነገርነው መሰረት ወዲያው ነው የሚያሟላልን። ቤተክርስቲያን ሀብቷን አልተጠቀመችበትም እንጂ የሰው ሀብትም የማቴሪያል ሀብትም በደንብ ነው ያላት። ስለዚህ ምንም ከፍተኛ ውጣ ውረድ ያለው ነገር አልገጠመንም፣ የእግዚአብሔርም እጅ ስላለበት። ለምሳሌ አሁን እንትኑን ክሊኒኩን ስንጀምር የምንጀምረው ወረቀት አልባ ነው የምንጀምረው፣ ፔፐርለስ ማለት ነው፣ በወረቀት አይደለም። ያንን ለማስጀመር ያስቻለን ይህንን የሶፍትዌር ስራ የሚሰሩ ሰዎች በአጋጣሚ ጠይቀናቸው እንዴ ለእግዚአብሔርማ ብለው የሚሊየን ብር ፕሮጀክት ማለት ነው ብለው ቃል ስለገቡ ነው። ልጁ ጨርሶት መጥቶ ሎካል ኤሪያ ኔትወርክ ተሰርቶለት የሶፍትዌሩ ስራ ጀምሯል። ሶፍትዌሩን ስራ ሊያስጀምር ደግሞ የመጣው ሰው የእግዚአብሔር ፈቃድ እንዴት እንደሆነ ላስረዳሽ ነው። የመጣው ሰው አባ ስለ ክሊኒኩ መከፈት ስለ ክሊኒክ እየሰሩ እንደሆነ በቲክቶክ በአቡዬ ፔጅ ላይ ለቀው እዛ ላይ ስልክ አግኝቶ ለአባ ደውሎላቸው እንዲህ አይነት ባለሙያ ነኝ እንዴት ልረዳችሁ እችላለሁ ብሎ በአጋጣሚ የነበረው ደግሞ ሐዋሳ ነው። ኧረ ዶክተር እንደዚህ የሚባል ሰው ደውሎልኝ ነበር ታውቀዋለህ ወይ እናሰራው ወይ ምንድን ነው ብለው ሲሉ ያን ሰው ደግሞ እኔ የማውቀው ሰው ነው። ያን ሰው እኔ አላናገርኩትም፣ በተዘዋዋሪ ነው የእግዚአብሔር ፈቃድ ሆኖ ዛሬ መጥቶ ጨርሶ የሄደው እሱ ነው። እዚህ ይሄ ፈቃድ እግዚአብሔር ካልኖረበት እንደዚህ አይነት ነገርን እንትን ማለት አትችይም። አሁን የደረስንበት ደረጃ ለመድረስ 150 ሺህ ብር ተይዞ ነው ስራው የተጀመረው።
ከ65 ሚሊዮን ብር በላይ ወጪ ወጥቶበታል አሁን እዚህ ግንባታ ላይ። ስለዚህ የቤተክርስቲያን ልጆች ሳንነግር ዝም ብለው በማየት ብቻ የሚያግዙ ልጆች አላት ቅድስት ቤተክርስቲያንና በእርግጠኝነት ካሰብነው በላይ ውጤታማ ሆነናልና ወደፊት እንሆናለን ብለን እናስባለን። የቤተክርስቲያን ልጆች በማስተባበር ያው የልጆች በማበረታታት ነው እዚህ የተደረሰው። ነገ የምንሰራው እሱ ነው ተስፋ በማድረግ ነው። ከዛም ባሻገር ገዳሙ በሚችለው መልኩ ይሰራል። ምሁራንን ያፈራች የጥበብ ባለቤት ሆና ለዓለም የተረፈች ዛሬ ዓለም የሚራቀቅበትን ዘመናዊ ሕክምና አስቀድማ ለሁሉም ያበረከተችው ቤተክርስቲያን ዛሬ ላይ የኔ ብላ የምትኮራበት ግዙፍ ዘመናዊ ሕክምና ተቋም መገንባት አለመቻሏ ይባስ ብሎም ካህናት አገልጋዮቿ፣ ምእመናን ልጆቿ ለሕክምና ሲንገላቱ ማየት ያስመረራቸው ባለሙያዎቹ የገዳሙን ጥሪ በአንዴ ተቀብለው አይሞከርም የተባለውን ጉዳይ 2 ዓመት ባልሞላ ጊዜ እዚህ ያደረሱት። በዚህ ገብተን እንግዲህ የሕክምና ማዕከሉ ግልጋሎት የሚሰጥበትን አንድ ባንድ ማየት እንችላለን። አብረን እንግባ። እሺ አሁን የምንገኝበት እንግዲህ የኦፕን ዳውን አካባቢ ነው የሚሆነው። እንግዶች መጥተው እዚህ ማረፍ ይችላሉ። ከዚህ በመቀጠል ይሄ የምንመለከተው ኢመርጀንሲ ክፍል ወይ ደግሞ ድንገተኞች መጥተው አገልግሎት የሚያገኙበት ኢመርጀንሲ ሩሙ እዚህ መሬት ላይ ነው ያደረግነው። ምክንያቱም መኪኖችም ሲመጡ በቀጥታ አገልግሎት መስጠት እንዲችሉ፣ በዚህ ጋም የሚወጣ ተገልጋይ ካለ በዚህ ጋም ሰው መገልገል እንችል፣ ይሄንን ኢመርጀንሲ ሩም እዚህ እንድንገለገል ነው ባለሙያዎች ሀሳብ ሰጥተው ኢመርጀንሲ ሩም ያደረግነው ይሄን ክላስ ነው። እሺ እስካሁን የተመለከትነው እንግዲህ ኢመርጀንሲ ክፍል ወይ ድንገተኛ ታካሚዎች መጥተው የሚገለገሉበት ክላስ ነው። ከዚህ በመቀጠል ደግሞ ሌሎች ሕክምና የምንሰጥበት ክላሶችን አብረን እንመለከታለን። ወደዛው እናቅና። እሺ አሁን እንግዲህ የምንገኘው G+1 ነው። የህንጻው G+1 ላይ ነው የምንገኘው። ይሄ ምንድነው ተገልጋይ ወይ ደግሞ ታካሚው ህብረተሰብ ሲመጣ ቁጭ ብሎ ወረፋ የሚጠብቅበትና ለአገልግሎት ራሱን የሚያዘጋጅበት እንግዳ መቀበያ ወይ ደግሞ ለተገልጋይ መቀመጫ ብለን የተወነው ቦታ ነው። ይሄ እዚህ ጋር የምንመለከተው እንግዲህ ሊፍት ነው። ይሄ ህንጻ ሲሰራ ከዛሬ 30 ዓመት በኋላ ተወዳዳሪ ሆኖ እንዲቀርብ ተብሎ ነውና በጣም በትኩረት የተሰራው። ይሄ ሊፍት አሁን እጅግ ብዙ ብር ነው። ዛሬ እንግዲህ ከ8 እስከ 10 ሚሊዮን ብር ይገመታል ተብሎ ይታሰባል። ቀስ እያለ ሲሄድ ከዛም በላይ ሊሆን ይችላል ብለን እናስባለን። ግን ነገ ተነገ ወዲያ ህንጻው G+7 ሆኖ ግልጋሎት ሲጀምር ከማንም ህንጻ በታች መሆን የለበትም፣ የዛሬ 30 ዓመት ተወዳዳሪ መሆን አለበት ተብሎ ከምንጠቀመው እቃ አንጻር በአግባቡ ታስቦበት በባለሙያ ተጥንቶ ነው እየተሰራ ያለውና ይሄኛው ሙሉ በሙሉ ህክምናውን የምንሰጥበት ክላስ ነው የሚሆነው ማለት ነው። ህክምናው ከሚሰጥባቸው ክላሶች አንዱ ላብራቶሪ ክፍል ስለሆነ ይሄንን ለላብራቶሪ ክፍል በባለሙያዎች ተጠንቶ ይሆናል ብለው ያሰቡት ቤት ነውና ላብራቶሪ ክፍል ነው የምንገባው። ለጊዜው የገቡት ማሽኖች አሁን ለግልጋሎቱ ይጠቅመናል ወይ ደግሞ አስፈላጊ ናቸው ተብሎ የታሰቡት ማሽኖች ገብተዋል። ነገ ተነገ ወዲያ ግን እግዚአብሔር ቢፈቅድ ለዚህ ክላስ ሊያስፈልጉ ይችላሉ የተባሉት በሙሉ መሟላት ይችላሉ ብለን እናስባለን። ክላሱን በሰፊው የተያዘበት ዋናው ዓላማ ትልልቅ ማሽኖች ይገባሉ፣ ለህክምናው ሊያገለግሉ የሚችሉ ማሽኖች በሙሉ መግባት አለባቸው ተብሎ ስለሚታሰብ ነውና ይሄንን ክላስ በእንዲህ አይነት መልኩ በስፋት የተሆነለት። ኮምፒውተርም ሌሎች ማቴሪያሎች በዚህ ቤት ውስጥ ያልተሟሉ አሉ። ለጊዜው ግን ለግልጋሎት ያስፈልገናል የምንለው በእንዲህ አይነት መልኩ ተሟልተው ወደ ግልጋሎት ለመግባት እንግዲህ ቀኑን እየተጠባበቅን እንገኛለን። እዚህ ለአልትራሳውንድ ክፍል ላይ ትልቁ ማሽን እንግዲህ አልትራሳውንድ አለ።
የህክምና ተገልጋዩ መጥቶ እንግዲህ እዚህ ክላስ ውስጥ ተገልግሎ ወደሚቀጥለው ክላስ መሄድ ይችላልና እቺ ክላስ አልትራሳውንድ ክፍል ነች። ማሽኑንም አብረን ማየት እንችላለን። እንግዲህ ይህንን ይመስላል አልትራሳውንዱ። እንዲህ ነው ብሎ ለመናገር ሙያዬ ስላልሆነ ነውና ለዚህ ክላስ አስፈላጊ ነው ተብሎ የታሰበው ማሽን ይሄን ይመስላል። እዚህ ክፍል መግባት አለበት ተብሎ የሚታሰብ ሌሎችም ነገሮች ካሉ በሂደት የሚገቡ ይሆናልና የአልትራሳውንድ ግልጋሎት የምንሰጥበት ክላስ ይሄንን ይመስላል። ያው የምንገኝበት ክፍል እንግዲህ የማዋለጃ ክፍል ተብሎ ነው የታሰበው። በባለሙያዎች እንደተነገረን ከሆነ እንግዲህ ያው 3 ክፍሎች እንደሚያስፈልጉ ተነግሮናልና አንዱ ክፍል ያኛው ነው፣ ይሄኛው አንዱ ነው፣ ሶስተኛው ደግሞ ሌላ ቦታ ተዘጋጅቷል እዚሁ ፍሎር ላይ ሆኖ። ስለዚህ ለማዋለጃ አገልግሎት ሊጠቀሙበት የሚገባው ክላስ ይሄ ነው ብለው ለጊዜው የተዘጋጀው ይሄ ክላስ ነው። ማሽኖቹም ለዚህ የሚያገለግሉት በቅድመ ተከተል እየገቡ ነው። እሺ አሁን የምንመለከተው የቀረን ነገር ቢኖር ኦፒዲ ክላስ ወይ ደግሞ የሐኪሞች ውጤት መስጫ ነው የሚሆነው። ስለዚህ ለነዚህ ያዘጋጀነው ወደ 6 ክፍሎች ይሆናሉ። ከ6ቱ ክፍል አንዱን ገባ ብለን እንደው ለመመልከት ያህል አብረን እንየው። እንግዲህ 6ቱም ክፍሎች እንዲህ አይነት ይዘት ነው ያላቸውና ተገልጋዩም አገልጋዩም በእንዲህ አይነት መልኩ በተዘጋጀለት ማቴሪያል ግልጋሎት ይሰጣል፣ ግልጋሎት ይቀበላል ማለት ነውና እንዲህ አይነት ክላስ 6 ክፍሎች ናቸው የተዘጋጁት ማለት ነው ለጊዜው ያህል። እሺ አሁን እንግዲህ የምንገኝበት ቦታ የአካል ጉዳተኞችና ነፍሰ ጡሮች መውጫ ለነሱ ተብሎ የተሰራ ቦታ ላይ ነው የምንገኘው። ይሄ ለአካል ጉዳተኛና ለነፍሰ ጡሮች በስትሬቸር ለሚሄዱት መጠቀሚያ ተብሎ የተሰራ ነውና ይሄ በቀጥታ ወደ ሕክምና ማዕከል ወደ ላይ ያደርሳል ማለት ነው። ይህ የሚሆነው እንግዲህ ሊፍቱ ግልጋሎት እስከሚጀምር ነው። ሊፍቱ ግልጋሎት ከጀመረ በኋላ ይሄ ግልጋሎት ላይሰጥ ይችላልና እስከ ጊዜው ሊፍቱ ግልጋሎት እስከሚጀምርበት የምንጠቀምበት የአካል ጉዳተኛና የወላድ እናቶች መግቢያ ነው የሚሆነው ይሄ። ይህ የተመለከትነውን ለማድረግ ቀላል አልነበረም። ትልቅ በጀት የሚፈልገውን ጉዳይ እጅግ በሚገርም ትንሽ ብር መጀመር የሚሞከር መስሎ ማይታይ ነበር። ያውም የጉዳዩ ባለቤት አንድ ገዳም ሲሆን ተጀምሮ የሚቆም እንጂ የሚያልቅ ነው ለማለት የብዙዎችን ሕሊና ፈትኗል። ይህ ሁሉ ግን በፈቃድ እግዚአብሔር ሆነ። ለቤተ ክርስቲያን እንዲህ አይነት ስራ መክበድ የለበትም ብዬ ነው ማምነው እኔ። ምክንያቱም በተለይ የመነኮሳት አባቶቻችን የሚኖሩት ለእግዚአብሔር ስለሆነ በቃ ፈሪሃ እግዚአብሔሩም የስራውም የምኑም በዛ መስመር ማስኬድ ስለሚቻል እንደውም ለቤተ ክርስቲያን ይቀላል ብዬ ነው ማምነው። ለምን እንደከበደ ግን ያው የምናየው ነው የሚሆነው። ኤኒዌይ የራሳችንንም ተቋም ስናስተዳድር በጣም ከባድ ነው። ባለሙያን ማግኘት ይፈልጋል፣ እቃዎችን ማሟላት ይፈልጋል፣ የመንግስት የአሰራር ሲስተምን በደንብ አድርጎ ማወቅን ይፈልጋል፣ እነዚህን ይዞ መሄድ ይፈልጋል። ይህን በማድረግ በምንችለው መጠን ክሊኒኩን መስመር ማስያዝ የምንችልበትን መንገድ በደንብ አሰብን። እነዚህ በነገራችን ላይ ይሄ የአቡዬ የክሊኒኩ ስራ እግዚአብሔር የፈቀደው መሆኑን የምናቅባቸው ብዙ ምልክቶች ነው ያየ ነው። ማለት በማናስበው ጥበብ በማናስበው መስመር ነው
ነገሮች እየተሳኩልን የሄዱት። እቃ ወደ ማሰባሰብ ስንመጣ እውነት ለመናገር ብዙም አልተቸገርንም። እቃው ላይ ቤተ ክርስቲያንን ለመርዳት ስንጠይቃቸው ስለጠየቅናቸው ብቻ አመስግኖ የሚሰጡን ሰዎች ናቸው ያሉት። ችግር ሆነው እነሱ ለይቶ እነሱ ጋር መድረስ ነው እና ማን ናቸው የሚረዱን ምን መለየት ነው እንጂ በዚህ ዙሪያ እንትና ሊረዱን ይችላሉ ተብሎ የታሰቡ ሰዎች ሄደን ስናናግራቸው በጣም በደስታ ነው የሚሰጡን። እነሱ ጋር መድረስ ነው ትንሽ ችግር የነበረው። እንዳልኩሽ ኮሚቴው በየቦታ መሆኑ የኛ መዳከም ነው እንጂ ለቤተ ክርስቲያን እንደዚህ አይነት ነገር አለ ተብሎ ሲጠየቁ በጣም አመስግኖ ጠይቆ መጥቶም ጆይን የሚያደርጉ ሰዎች ነበሩ። እቃው ማግኘት ብዙም አልቸገረንም። አሁን ደረጃውን የጠበቀ ነገር ለማድረግ ነው እየሰራን ያለ ነው እንጂ እንደ ክሊኒክ አሁን አሟልተናል፣ እግዚአብሔር ይመስገን። የተለያዩ ከትልቅ እስከ ትንሽ ማቴሪያሎች አሟልተናል። ኤክስሬይ ተገዝቷል፣ አልትራሳውንድ ተሟልቷል፣ ሲቢሲስ ማሽን ተገዝቷል። እነኚህን ሁላ ግን ገዝተናል ስንሽ ገንዘብ ሁሉንም አልከፈልንም። ግን ሁሉንም ይጠራሉ ያልኩሽ ለዛ ነው። ለምሳሌ ኤክስሬይ ስንል አንድ ፕሮቴስታንት ሰው ነው ተነስቶ ይሰጣል። ችግር የለውም ተከፍሉኛላችሁ ብሎ በትንሽ ቀብድ ከፈለን ማለት ነው። ሲቢሲ ማሽን የተለያዩ ሰዎች አሟሉ። ኬሚስትሪ አንድ ሰው ገዛ። አልትራሳውንድ የሆኑ ሰዎች እንደዚሁ ችግር የለውም እኔ እናንተ ብር ኖራችሁ እስክትከፍሉ ድረስ ይሄው ሰጠዋችሁ ብለው ሰጡ። ሌሎች እቃዎች ደግሞ ገዛን ማለት ነው። ይሄ ወንበር፣ ጠረጴዛ፣ አልጋዎች ምናምን ደግሞ ገዳሙ ኮምፒውተር ምናምን ገዛ ማለት ነው። ለዚህ አሁን ክሊኒኩን የማስጀመር ከምንም በላይ ማስጀመር ደግሞ ስንል አሁን ስታንዳርዱን በጠበቀ መልኩ ሶፍትዌሩን ተመልክቶ በሶፍትዌር በታገዘ መልኩ እንዲጀምር ነው። በስነ ስርዓት እንዲጀምር በኤምአር እንዲጀምር ነው ማለት ነው። ኮምፒውተር ተገዝቶ በሲስተም እየተነጋገርን ያለ ነው። እንግዲህ በቅርብ ቀን እንከፍተዋለን ብለን እናስባለን። ቅድስት ቤተክርስቲያን የሁሉም ስለሆነች ማንኛውም ህብረተሰብ በተመጣጣኝ ዋጋ ቆንጆ የሆነ የሕክምና ግልጋሎት እንዲያገኝ ነው። አንደኛ ሰው ለከፈለበት ንጹህ ሕክምና ማግኘት እንዲችል፣ ሁለተኛ ደግሞ የቤተክርስቲያን አባቶች ከምንም በላይ ሕክምና ማግኘት እየፈለጉ ሕክምና የማይሄዱበት የራሳቸውን የሚመስላቸው ሰው ባለመኖሩ ሳይታከሙ ችግር ላይ የሚወድቁ አባቶች በብዛት ስለሚገኙ እሱንም ችግር ለመቅረፍ ከዛም ባሻገር ግን ቅድስት ቤተክርስቲያን ይህንን ግልጋሎት ብታገለግል ብዙ ማትረፍ ትችላለች ብለን ስለምናምን ወደዚህ የመጣ ነውና ማንኛውም ሰው ግልጋሎቱን ማግኘት ይችላል። ሁሉም ሰው መሳተፍ አለበት ማለት የኛ ቤተክርስቲያን ትችላለች። ሁሌ ማለት አዘግዝቀን እስከ መቼ ድረስ ነው ይሄ ታቦት ፊት እየለመንን ምእመኑን እያሰለችን፣ ሁለተኛ ደግሞ ዣንጥላ እየዘቀዘቅን ለታቦት ማክበር ያለውን ዣንጥላ እየዘቀዘቅን እውቀቱ አለን። ብር ባይኖረን እውቀቱ አለን። እውቀት ባይኖረን መጸለይ እንችላለን። ክርስትና አለን። እግዚአብሔር ቅዱሳኖችን ሰጥቶናል። ከሁሉም በላይ ደግሞ እመቤታችንን ሰጥቶናል። መለመን እነሱን እየለመንን መስራት እየቻለን መለመንን ለምን እንደመረጠን አይገባኝም። ማለት እኛ በመንፈሳዊ ሕክምና ጸበል አለን። በዓለማዊ ሕክምና የኛ ልጆች የኛ የቤተክርስቲያን ልጆች በጣም ስመጥር የሆኑ እስከ ትልቅ ደረጃ የደረሱ ማከም የሚችሉ ልጆች አሉ። ጎልድ ሜዳሊስት ናቸው የኛ ልጆች። እምነት አለን። መደን ባይችል እንኳን ካንሰር እንደዚህ መደን ማይችለውን እንኳን ፓሊቲቭ ኬር ስንላውን ፓሊቲቭ ኬር በጸበል መስጠት እንችላለን እኛ። ሱስ አልድን ያለውን በጸበል ማከም እንችላለን እኛ አይደል? ከዛ ደግሞ ሜዲካል ሕክምናውን የሰጠው እግዚአብሔር እስከሆነ ድረስ እውቀቱን የሰጠው እግዚአብሔር እስከሆነ ድረስ ማሳከም እንችላለን አይደለ? ለምንድን ነው መለመን የመረጥ ነው? እኔ መጠየቅ ሁሌ ጥያቄ ነው። ለቤተ ክርስቲያን እኔ እንዲህ አይነት ነገር ከባድ ነው ብዬ አላስብም። ግን የሚያስፈልጉን በስር ማስተካከል የሚያስፈልጉን ነገሮች ይኖራሉ። እንዲህ አይነት በተለይ የሕክምና ሰርቪስ የደጉ ሳምራዊ ታሪክ ሲነሳ ቤተ ክርስቲያን ሃይማኖት ውስጥ የተጎዱ ሰዎችን የተቸገሩ ሰዎችን መርዳት የቤተ ክርስቲያን ስራ ነው። ሌሎች ከውጭ ሀገር የሚመጡ ተቋማት እነዚህ ነገር ለመስራት ብዙ ነገር ይሰራሉ። እዚህ ይኖረን ግን አለመስራታችን ትንሽ ቅር የሚያሰኝ ነገር ነው። ግን ይሄ መነሻ ይሆናል። ለአባቶችም ጥሩ ሆኖ ጥሩ ሕክምና የሚያገኙበት ይሆናል። ለአካባቢው ማህበረሰብም ትልቅ የሆነ ግብአት ነው የሚሆነው። በተለይ ደግሞ አሁን ግራውንድ ፕላስ 7 ነው የሚሰራው። አሁን 3 ፍሎር ነው የተሞላው። የተቀረው ሲያልቅና ወደ ሆስፒታልነት ሲያድግ ትልቅ ነገር ይሰራል። እኔ የተመኘሁትን ግብጽ ላይ ያየሁትን ነገር በአቡዬ
ፈቃድ እንተገብራለን ብዬ አምናለሁ። በምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም የተገነባው ነገ ጠቅላላ ሆስፒታል ይሆን ዘንድ የታቀደው የዛሬው መካከለኛ ክሊኒክ ለቅድስት ቤተክርስቲያናችን ታላቅነት ማሳያ የሚሆን ለነገም ተስፋን የሚጭር ነው። ታዲያ አገልግሎቱ የሁሉም እስከሆነ ድረስ በስራው የሚሳተፈውስ ጥቂት ሰው ብቻ መሆን አለበት? እስካሁን የተሰራው ለመካከለኛ ክሊኒክ ከሚገባው በላይ ነው። ይህን ታላቅ ጅማሮ ከግብ ለማድረስ የሚይዘንስ ምን ይሆን? እስካሁን ብዙ እርዳታ አልጠየቁም። አንዳንድ በጎ አስተሳሰብ ያላቸው ምእመናን ባለሀብቶች በማነጋገር ገዳሙ በራሱ ሩጫና ጥረት ነው እየሰራ ብዙ ስራ ሄዷል። አሁን የቀሩትን የማጠናቀቂያና ወደፊት መድረስ የሚገባውን የግንባታ መጠን ተፈጽሞለት ከዛ ቀጥታ ወደ ስራ እንዲገባ ትልቁ ሆስፒታል ለአካባቢውም ለመናንያኑም መነኮሳቱም ደቀ መዛሙርቱም ሌላ ቦታ ላይ ለሕክምና ከሚሄዱ እዚሁ በገዳሙ በጻድቁ ስም በተገነባውና አሁን እየተሰራ ባለው ሆስፒታል መታከም እንዲችሉ ከሌላም ቦታ ገዳማት አሁን ለተለያየ ከተማ ላይ ከሚዞሩ እንዲህ የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጸሎታቸውም ቃል ኪዳናቸውም ተጨምሮበት በስማቸው በተሰየመው የሆስፒታል ላይ እየመጡ ሕክምና ቢያደርጉ የጻድቁም ጸሎታቸው እየረዳ ፈውሱ በአጭር ጊዜ የማግኘትና የመዳን የመፈወስ እድሉ ሰፊ ስለሚሆን ይህንን ተረባርበን እየተሰራ ያለውን ሆስፒታል አብረን እንድንጨርስ ነው። አጠቃላይ ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ሁሉ ጥሪ የምናስተላልፈው እነሱ ናቸው ህንጻውን የሰሩት። እኛ እነሱ ከጀመሩ በኋላ ነው የገባ ነው እዚህ ውስጥ። ስለዚህ እነዚህን አባቶች በየትኛውም መስመር መደገፍ ውዴታ ሳይሆን ግዴታ ነው ያለብን። እኛም ግዴታ ነው ያለብን። የቤተ ክርስቲያን የአስተዳደር አካላትም ግዴታ ነው ያለባቸው። ምን ይላል መጽሐፍ ቅዱስ? ዓለምን ለማዳን የዓለምን መናኛ ነገር መረጣ አይደል የሚባለው? ይህን ክሊኒክ ለመገንባት መናኛ የሆነውን እኛን መርጦ የእግዚአብሔርን ስራ ያየሁበት ነው በቃ ባጭሩ። እና ምን ያክል ደግሞ እድለኛ እንደሆንኩ ነው የሚሰማኝ። ማለት በቃ ከቃላት እኔ አሁን መግለጽ አልችልም። ከምለው በላይ ነው እግዚአብሔር የሆነ ስንደክም የደከምንባቸው ጊዜዎች እኮ አሉ። የሆነ ፕሮጀክት ስታስቢ እኮ ትደክሚያለሽ። የሆነ ሰዓት ህይወትሽ ላይ የተለያዩ ሰዓት ቢዚ የምትዩ ቃላት አለ አይደል? በጣም ቢዚ ነሽ፣ በቃ ሁሌም ቢዚ ነሽ። ግን እነዛን ያለ እሱ ራሱ በሲስተም እያስተካከለ በጥበብ እያስተካከለ እግዚአብሔር ከአገልግሎት ሳይለየን ለዚህ ለማብቃቱ እኔ ከቃላት በላይ ነው። ለእግዚአብሔር ለአቡነ ገብረ መንፈስ ቅዱስ የምከፍለው ነገር የለም እውነት ለመናገርና ሁሉም ሰው ደግሞ በሙያው ቤተክርስቲያንን ማገልገል የሙያውን አስራት እንዲያወጣ ጥሪ ማቅረብ ፈልጋለሁ። የሙያውን አስራት ያውጣ እና የሙያችሁን አስራት እባካችሁ ለቤተክርስቲያን አውጡና ገንዘብ ብቻ ሳይሆን የሙያ አስራትም አውጥተን ቤተክርስቲያናችንን ወደ ነበረችበት ቦታ ላይ እንመልሳት ወደሚገባት ቦታ የሚል ነው። ባለሙያዎች በሙያቸው እንዲያግዙ እንፈልጋለን። አሁን ወደ ቅጥር ምናምኖች ወደ የግድ ወደዛ ይከዳል። ለዛ ገንዘብ ያስፈልጋል። ይሄንን በፍቃደኝነት የሚያገለግሉ አካላት ካሉ በደስታ እንቀበላለን። ቅጥርም ቢሆን የሚያስፈልጋቸው ነገሮችም ከፍለን ለመቅጠር እንፈልጋለን። ስለዚህ ባለሙያ ፍቃደኛ ሆነ ባለሙያዎች እንፈልጋለን። ሌሎች ለሕክምና የሚያስፈልጉ ነገሮች አሉ። ብዙ አላቂ ነገሮች አሉ። እነሱ ነገሮችም ለማስቀጠል ግድ የተወሰነ ድጋፍ ስለሚያስፈልግ እንደው በረከት ማግኘት የሚፈልግ ሰው መጥቶ በረከት እንዲያገኝ ነው የኔ ጥሪ። ይሄ ገና መጀመሪያ ስለሆነ በየትኛውም አጋጣሚ ይህንን ማዕከል በደንብ ከፍ አድርገን ቅድስት ቤተክርስቲያን ስሟ ከፍ ያለ ነው። በእርግጠኝነት በስራም ግን ገዳማት በልመና ሳይሆን በስራ የሚታወቁበትን ይሄ ትልቁ የስራ ዘርፍ ስለሆነ በምትችሉት እግዚአብሔር በሰጣችሁ መልኩ አግዛችሁን የምናስበው የምንመኘውን አይተን እኛም እንድናልፍ ለቤተ ክርስቲያን አንድ አሻራ ማስቀመጥ እንድንችል በቻላችሁት መጠን ከገዳሙ ጎን እንድትሆኑ በእግዚአብሔር ስም ለመጠየቅ እወዳለሁ። ይሄን ስራ እሰራዋለሁ ብሎ እግዚአብሔር ያስጨርሰኛል ብሎ መልካም ስራ ሰው ያሰበ ሰው ሰሪው እግዚአብሔር ነው። እግዚአብሔር ነው እዛ አድርሶታል አይደለም። ይሄ ገና ትምህርት ቤት እንሰራለን እያልን ማስበው ይሄ አሁን በእኛ አይምሮ በእኛ ቅንጭላት እንዳለቀ ነው እያየነው ያለ እንዳለቀ ያየነውና ከዚህ የበለጠ ትውልድን ደግሞ ወጣቱንም በደንብ አድርገን ለመያዝ ከተማ ላይ ራሱ አሁን ቦታ ስጡን እያልን ነው ትምህርት ቤት ለመስራት ማለት ነው። ይሄን ነው እኛ የምናስበው። እኛ ብር የለንም እኛ
ድሆች ነን፣ ግን የሚያመጣ የሚሰራ እግዚአብሔር ነው። ትልቁ ነገር ግን የሃይምሮ አመዛዘንና የቅንጭላት ስራ ነው። ትልቁ ብር ያለ ቅንጭላት ላይ ነው እና እሱን ታሳቢ ያደርገን የጀመርነው እንጨርሰዋለን ብለን እናስባለን። የጻድቁ የአቡነ ገብረ መንፈስ ቅዱስ የእረፍታቸው ቦታ ይህን ታላቅ ገዳም እንደው ልዩ በሆነ መስራት እሳቸው ለኛ ለሀገራችን ከከፈሉት ዋጋ የሚበልጥ ነገር አይሰራም ቢያንስ እንጂ 562 ዘመን ሲኖሩ 262ቱን በኢትዮጵያ ላይ ነው ያሳለፉት። መላ ዘመናቸውን ደግሞ በተጋድሎ ኢትዮጵያን ሕዝብ ማርልኝ ብሎ ነው ያን ሁሉ በጾም በጸሎት በትህርምት በተጋድሎ ከአጋንንት ጋር እየተዋጉ ሕዝብን ከጨለማ ሕይወት ወደ ዘላለማዊ ሕይወት ለማሸጋገር ከፈጣሪ ጋር ለማገናኘት ብዙ መከራ ተቀብለው ነው ዋጋ ከፍለው እኛን አሁን ባለንበት መጠን ሀገራችን በእግዚአብሔር ምሕረት ተጠብቃ እንድትኖር የነሱ ጸሎትና ምልጃም ቃል ኪዳናቸውም እየደገፈን ለመንግስቱ ለመብቃት ለማመስገንም የምንችለውና ስለዚህ እንዲህ ያሉ ለኛ ውበታችን ስጦታችን ክብራችን አባታችን ለሆኑት በሳቸው ስም ለሚሰራው ነገር ሁሉ መተባበርና በረከት ማግኘት ይጠበቃል እላለሁኝ።